ፓስተርዬ እንዴት ናችሁ? ጌታ ይመስገን፣ ጌታ ይመስገን፣ እግዚአብሔር ይመስገን። ያው ዛሬም አም ሪሊ አሜዝድ። እንግዲህ ባለፈውም ቃላቶ የነበር የወጣሁትኝ ዛሬም በጣም ገርሞኛል። ከሌላው ጊዜ የተሻለ ደግሞ አንድ ሁለት ነጥቦች ዛሬ ማግኘት ችያለሁኝ። እግዚአብሔር ይመስገን። ዛሬ ብዙ ማንቂያ ነጥቦችን ነው የሰጠን፣ እንደ ቤተክርስቲያንም እንደ ክርስቲያንም እንደ ግል ክርስቲያንም ብዙ ማንቂያ ነጥቦች ሰጥተናል። ከነዚህ ውስጥ ልብ ላይ ጥንቃቄ ማድረግ የሚል ሀሳብና ጽድቃችንን የምንለካው በሌላ ሰው ጽድቅ ነው የሚለው ሀሳብ በጣም እኔ እንጃ በጣም ገርሞኛል። እና ቅድም ፊል አም ጊልቲ ያለበት ሀሳብ አለ አይደለ? እኔም ደግሞ በዚህ ነገር በጣም ጊልቲ ነኝ ይወራላ። አሁን እኛ እኔ ሟሽ ከሆነና ሌላ ሰው ደግሞ ሌላ በቃ የሚዘሙት ከሆነ እግዚአብሔር ምናምን እግዚአብሔር ይጠብቅ ምናምን ትላለህ። ግን የሚዋሽ ሰው ካየው ግን ይረዳናል ብለን ነው የምናልፈው። እኔም የሚዋሽ ከሆነ ሌላ ሰው የሚዋሽ ከሆነ እግዚአብሔር ይረዳናል ብለን ነው የምናልፈው። እና እኔ እንጃ ብቻ ይህ በጣም ዌክ አፕ ኮል ነው። እግዚአብሔር ይባርክ። እና ያ ሌላ ደግሞ ቅድም ፊሊ ሲናገር በጣም የገረመኝ ነገር ጂሰስ ኢዝ ዘ ስታንዳርድ ፎር ሂዩሚሊቲ ብሏል። which is really amazing። እውነት ነው። በጣም በቃ ለትህትና ከክርስቶስ በላይ ማን አለ? እኔ እኮ ግራ እኮ ነው የሚገባኝ። እኔ እንጃ። በብሉይ ኪዳን ዴቪል ልናነሳ እንችላለን። በትህትና ማለት በእረኝነት ዘመን እግዚአብሔር እረኛዬ ነው ብሎ ዘመረ። በቤተ መቅደስ ደግሞ ኧረ እኔ ማን ነኝ ቤቴስ ምንድን ነው ብሎ ዘምሯል። ይሄ ራሱ ትልቅ ትህትና ነው ይሆናል አይደል? ቅድም ያነሳው ሀሳብ አለ። ወደ እግዚአብሔር በቀረበን ቁጥር ሊያሰግደን ነው እንጂ የሚገባው ሊያስታበየን የሚገባ ነገር አይደለም ብለሃል። በጣም እኔ ይሄ ገረመኝ። ዳዊትም በቃ ይሄ በዛ ስልጣኑ በዛ ክብሩ እንዲቀጥል ያደረገው ሞር ወደ እግዚአብሔር በቀረበ ቁጥር እየሰገደ እየወረደ ሲመጣ ነው። ሰይጣን ወንዳ ዘር ሳይድ ደግሞ በውበቱ ተነመክቷል። በቃ ውስጡ በነበረው ውበት ተመክቷል። እግዚአብሔር ይጠብቀን። እውነት በጣም በቃ የሚያስደነግጥ ነው። አሁን እግዚአብሔር በሰጠን ጸጋ እንመካለን፣ እግዚአብሔር በሰጠን በቃ ኃይል እንመካለን። እና ኢቭን በማገልገልም ሊሆን ይችላል፣ በፐርሰናል ላይፍም ሊሆን ይችላል። እና ኢቭን ላይክ በለበስነው ልብስ ራሱ እሱ ነው የሰጠንና መመካት የለብንም ይሆናል አይደለ? እንጃ እግዚአብሔር ይመስገን። ሌላ ደግሞ ማንሳት የምፈልገው ነገር በጣም በቃ ማይንድ ብሎዊንግ የሆነብኝ ነገር I want to show you something pastor. This is a book ስመረቅ ያስየታተመልን እና I don't know if you can see it but like የተሰመረበት ይታያቸዋል። this is ቅዱስ ግርማው የሚለው ሐዋርያት 26 ሐዋርያት ሥራ 26 ዋው ክርስቲያን ይሁንኩት let this be a testimony ክርስቲያን የሆንኩት ከዚህ ቨርስ በኋላ ነው። ይሄን ካነበብኩ በኋላ ነው። ሐዋርያት 26ን ካነበብኩ በኋላ ነው ከምር ክርስቲያን በቃ ለመሆን የጣርኩት። እና ዛሬ ስታነሳው በጣም ነው የገረመኝ። ጳውሎስ እዚህ ጋር ስለራስ ተናገር ተብሎ ስለራሱ አንድ አላለ። እሺ ችግር የለም ስለራሱ አይነሳ። እሺ ችግር የለም። ምንድነው ያለው እዚህ ጋር? ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ስለተስፋ ቃል ነው ሊሞገት የመጣው። አግሪጳ በነቢያት እንደሚያምን ያውቃል። ከዛ በኋላ ያነሳለታል። ያውቃል። ይሄን ቃል ኦልሬዲ ያውቀው ነበረ። አግሪጳ በነቢያት ስለሚያምን በነቢያት ሲነገር የነበረውን ተስፋ ቃል ያውቃል። ስለሱ ነው ልሟገት የመጣው፣ ስለራሴ አይደለም። አግሪጳ ነው አይደለ ስለራስ ተናገር ያለው፣ ስለሱ ነው ልሟገት። ከዛ በቃ ሁሌ ካንደበቱ ማይጠፋውን ደማስቆ አነሳ። ይሁን በቃ እግዚአብሔር ይመስገን ለሱ። ከዛ ምንድነው እዚህ ጋር ፊስጦስ ያለው ያሳብደን እግዚአብሔርን ያሳብደን። እንደዚህ ከሆነ እብደት ያሳብደን ጌታ። እኔ እውነት ይገርም እብደት ነው። አበድኮይ ያለው በእውቀት ብዛት አብድሃል አለው። እውነት በቃ ለካ እብደትም ክብር ነው አንዳንዴ። እኔ እንጃ እኔ እንደዛ ነው የተረዳሁት። ከክርስቶስ ከሆነ እብደትም ክብር ነው። በቃ እንበድ፣ ሁላችን እንበድና እንደዚህ በተገኘው ኦፖርቹኒቲ ሁሉ የመስቀሉን ስራ የበራልንን ብርሃን መናገር ይሁንልን። አሜን። እና ከዛ ደግሞ አግሪጳን ይነግረዋል። ላይክ አንተ በነቢያት እንደምታምን አውቃለሁ ይለዋል። በነቢያት እንደምታምን አውቃለሁ። ከዛ አግሪጳ he knew what he was doing። ከዛ ጥቂት ክርስቲያን ልታረጊኝ ትሞክራለህ አለው። ከዚህ በኋላ እኮ ጳውሎስ ሄደው ወደ ሞት ነው ወይዘው ወደ ጣሊያን ወደ ሮም ነው እኮ ሄደው ከዚህ በኋላ እና ሪሜምበር ላስት ታይም ስለ ስቲቭ ስናወራ
ስቲፈን እኮ ያስገደለው ይሄ ነው እኮ ጳውሎስ እዚህ ጋር ለአግሪጳ ቆሞ የሰበከው እኮ በሳውል ማንነቱ። እኔ እኮ ሲበራ እኔ እንጃ I can't explain this I really can't። ሲበራ እንደዚህ ነው በቃ የሆነ በፍርድ ቤትም ቆመ ስለራሳችንም ተናገር ተብለን መድረክም ተሰጥቶን በቃ የበራልንን ብርሃን ሰብከን መኖር እንድንችል ይርዳን እና በቃ ሌሎች ነጥቦችን ያ በቃ ይሄ ነው ሌላ የምናገረው ነገር የለም። በጣም አመሰግናለሁ። ዋው ዋው አሜን ዋው እንትን ምን እንዳስታወሰኝ ታውቃላችሁ? አንዳንዴ መድረክ ላይ ቆመን እግዚአብሔር የሰራልኝ ስራ ብለን ረጅም የምናወራው ነገር ታውቃላችሁ፣ እድልን ሚስ እያደረግን እንደሆነ ለሚስታችሁ የተገዛውን ጫማ፣ ልብስ፣ ለባላችሁ የተገዛውን መኪና ምናምን ስታወሩ ማለት የተማራችሁበትን ትምህርት ቤት ምንም እንኳን ያመጣው ለውጥ ስታገለግሉ የተፈጠረውን ነገር ጌታ በኔ እጅ የሰራው ነገር ብላችሁ ማገር በቃ ሳክሳችሁን አርጋችሁ ወደ መስቀሉ ካልመጣ ደግሞ እግዚአብሔር ኃይል አይለቅም። ኢየሱስ ካልተወራ ፈውስ አያመጣም። ከዚህ ሉዝ እናደርጋለን። እንትኑን የተሰጠንን እድል ሉዝ እናደርጋለን። አሁን አስባችሁታል? ነግሬያችኋለሁ። እኔ ጌታን ስቀበል ኢየሱስን አይቼዋለሁ። ብዙ ጊዜ ኢንካውንተር ነበረኝ። ብዙ ጊዜ ኢንካውንተር እኮ ኢንካሬጅ እንጂ ሰልቬሽን እኮ አያመጣም። ሰልቬሽን እኮ የሚያመጣው ክሮስ እኮ ነው። አስበት ዲስኩራችንን ቆመን ስንበጠረር እግዚአብሔር ምሕረት ያርግልህ። ኢየሱስ የሰራው ስራ ብለን ማውራት ሲገባን የሰው ልጆች መዳን የሚያመጣው የሰው ልጆችን ፈውስ የሚያመጣው የእግዚአብሔር ፊት ብርሃን የሆነውን ማውራት ትተን ይሄን ያህል ስጸልይ ተፈውሶ ይሄን ያህል ሰው አጋንንት ወጥቶ ይሄን ያህል አስተምሬ ሰዎች ተለውጠው bro it doesn't change people's life the testimony encouragement ነው የሚያመጣው the cross ግን salvation ነው የሚያመጣው እግዚአብሔር ወደ መስቀሉ ይመልስ እና ሐዋርያት ሥራ 26 ነገም እናየዋለን። this guy is crazy ጌታ ይርዳን። ስለ አባቶች የተስፋ ቃል እንድንሞግት ቆመን ስለ መሲሁ ስለ አዳኙ ማለት ጌታ ይመስገን። ጌታ ይመስገን። ቀጥል ብሩክዬ። አሜን ፓስተርዬ፣ ጌታ ይባረክ። እኔ የተመለከትኩት ምን ላይ ነው? አንድ ቦታ በጣም ልቤን የነካኝ አንድ መንፈስ ነበር በዛ ቆሮንቶስ ቤተክርስቲያን ውስጥ በቆሮንቶስ ከተማ ውስጥ የነበረ አንድ መንፈስ ነበር እና የእኔነት መንፈስ ነው። ሁሉም ራሱን የሚያሳይበት መንፈስ ነበር። እኔ እንትና ነኝ እና በቃታቸውን በእውቀታቸው ሊሆን ይችላል፣ በጣዖታቸው በራሳቸው ነገር እኛ ብለን እኔ ብለው ራሳቸውን የሚያሳዩበት ነበር እና ህዝቡ ላይ የመጣው እንግዲህ ከዛ ባህሪ ነው የመጣው። ስለዚህ ቸርች ውስጥ መጡና ምን ማለት ጀመሩ? እግዚአብሔር በሰጣቸው በመንፈስ ቅዱስ ስጦታ በሰጣቸው ጸጋ እዛ በዓለም ላይ ሊያደርጉ አልቻሉም። ምክንያቱም እዛ ጋር እውቀት የላቸውም። ያሉ ገና የሚጣሉ ሰዎች ናቸው። እዛ ጋር ገንዘብ የላቸውም። ስለዚህ ያላቸው አማራጭ በምህረቱ የዳኑበትን የተሰጣቸውን ጸጋ እኛ ማለት ጀመሩ። ስለዚህ ይዘውት የመጣው አንድ የመንፈስ አሰራር ነበር እኔነት የሚባል እና እሱን ስትገልጠው ነው ደስ ያለኝ። በዓለም የነበረውን በዛ በቆሮንቶስ የነበረውን እኔነት ይዘው መጣው ቤተክርስቲያን ውስጥ እና እዛ ጋር ትልቅ ጥፋት አይቷል ጳውሎስ እና በጣም ልቤን የነካው ምንድነው? ብቃት አለው፣ ትምህርት አለው፣ ክርስቶስን አይቷል። ግን ያንን አድቫንቴጅ እነሱን ለመስደብ አልተጠቀመበትም። በቅድስና ሄዷል። ሁሉ ነገር አለ፣ ሁሉ ነገር የተሟላ ነው እሱ ጋር። ነገር ግን እነሱን ዳውን አድርጎ የራሱን ማንነት ልክ ዓለም የነበረውን ማንነት ሌሎቹ እኛ ብለው ከሁሉ በላይ እኮ እኔ ብሎ ማውራት ይችላል። ድንቅ ታምራት አድርጓል። ኢየሱስን አይቷል። እኔ ቢል እንደውም ዓለምን ሁሉ ጸጥ የሚያደርግ ማንነት እንደውም ከሁሉ በላይ የሚያነግሰው ነገር ነው። ግን ያ ማንነትን አልተጠቀመበትም። አድቫንቴጁን የተጠቀመበት ያለው ብቃት ያለው ቅድስና መመረጡ ኢየሱስን ማየቱ ምንድነው ያደረገው? የበስ ትሁት አድርገውና ምን አለ? ይሁንላችሁ
እኔም እንደናንተ የወደኩ ሰው ነበርኩኝ። የእግዚአብሔር ምሕረት የበዛልኝ ሰው ነኝ። ስለዚህ በውድቀታችሁ አልፈርድባችሁም። እኔም ዝቅ ያልኩኝ ነው። ስለዚህ ኑ፣ እኔን ከፍ ያደረገኝ ኢየሱስ ነው። ስለዚህ ከኢየሱስ ውጪ ሌላ ምንም ነገር መስብካቸው የለም። እኔ ራሴ የወደኩ ነበርኩኝ፣ በደለኛ ነበርኩኝ፣ ኃጢአተኛ ነበርኩኝ። ግን ምሕረቱ እና ትዕግስቱ ይታይበት ዘንድ እኔ ራሴ እንደናንተ የተጠራው ነኝ። ስለዚህ ፓስቱን አልረሳም ማለት ነው ጳውሎስ። ያለፈው ታሪኩን አልረሳም። እግዚአብሔር ኢየሱስን ማየቱ ወይንም ጸጋ መጨመሩ ምን ማለቱ ወይንም ቤተክርስቲያኗን መመስረቱ ከነሱ በላይ ራሱን አላሳየውም። ፓስተር የሁል ጊዜ እኔ እናንተ እናወራለን አይደለ? ድሮ ማን እንደነበርን አረኛ እንደዛ ነበርን። ገባ? ስለዚህ በፍጹም የሚሰጠው ጸጋ ሁሉ ምን አያደርገውም ማለት ነው። አድቫንቴጅ እየጠበቀ እሱን ትመታውና ከዛ በኋላ ራስ እንዲታይ ገባ? ጸጋን እያሳየህ ሰዎችን ለመምታት አልተጠቀምበትም። እና በጣም የገባኝ ነገር እሱ ነው። ይሄን ሲስተም ግን የተጠቀመው ከምን ጋር እያያዝከው? ከሉሲፈር ጋር እያያዝከው ያለው ጸጋ ምን አደረገው? ሌሎቹን አታሎ ከፊት አለና ሌሎቹን አታሎ ይዞ ጠፋበት። ስለዚህ አሁን በጣም የተማርኩት ነገር ምንድነው? እግዚአብሔር የሚሰጠን ጸጋ አለ፣ በምህረቱ የሰጠን ጸጋ አለ። የቱ ጋር ለማን ነው የምንጠቀምበት? ምንድነው የምናደርግበት? አድቫንቴጅ ተጠቅመን ገንዘብ ነው የምናመጣበት? እንደውም ተናገር፣ ሴትን አትራክት ያደርጋል አይደለ እንዴ? ዝሙትን አትራክት ያደርጋል፣ ገንዘብን አትራክት ያደርጋል፣ ክብርን አትራክት ያደርጋል። የተሰጠው የእግዚአብሔር ጸጋ ምንም ሳንል ሙታን አስነሳው ብለን እንደውም አልክ ቅድም፣ ሙታን አስነሳው ብለህ ሳትናገር በዛ ጸጋ ውስጥ ሙታን የሚነሳ ከሆነ አትራክት ማድረጉ አይቀርም። እና በጣም የሚያስፈራ ነው። እውነት ነው። እግዚአብሔር የሚሰጠንን ጸጋ ለምንድን ነው እየተጠቀምንበት ያለ ነው? ሰዎችን ዳውን የምናደርግበት ነው ወይንስ እኛ ዝቅ ብለን ሌሎችን የምናነሳበት ነው? ጌታ ምሕረቱን ያብዛልን። እውነቴን ነው የምልህ ፓስተር፣ ይሄን እኔ የገባኝ በጣም አኬ አለ ፓስተርዬ፣ የጌታ ሰላምና ጸጋ ይብዛላችሁ። ዛሬ እንግዲህ ስራ በዝቶብኝ አርፍጃለሁ፣ ብዙ አልሰማሁም። ግን ከነበርኩበት ሰዓት አንስቶ እግዚአብሔር በጣም ያስተምረን ነበረ። በጣም ደስ የሚል ጊዜ ነበረ። ክብሩን እሱ ይውሰድ። ጳውሎስ የገባውን እውነት በደንብ ነው የሚያስረዳው። እኔ ሲገባኝ የጳውሎስን መልእክቶች ማንበብ ሌላውን ነገር ስተት እንደሆነ መረዳት ነው። የሌላ ትምህርቶች ሁሉ ስተት እንደሆነ፣ ኢየሱስን መሰረት ያላደረጉ ትምህርቶች ሁሉ ትክክል እንዳልሆኑ ነው የሚናገረው። በቃ ሁልጊዜ ፎከሱ ኢየሱስ ነውና ለጌታ ደግሞ እንዴት መኖር እንደሚገባን በጽድቅና በቅድስና መኖር እንዳለብን እሱን ካየነው ሌላውን ነገር ማድረግ እሱ ማይፈልጋቸውን ነገሮች ጌታ ማይፈልገውን ማይከብርበትን ነገር አታደርጉም። ስለዚህ ሁልጊዜ የእምነታችሁን ራስና ፈጻሚ ኢየሱስን ተመልከቱ ሁልጊዜ የሚላቸው ያንን ነውና ለኛም በአሁን ዘመን ብዙ መጠላለፍና ብዙ አለመከባበር መተቻቸት ባለበት ዘመን ቃሉ ሕያው ነውና ይሰራል። ዛሬም እኛ ኢየሱስን ካየን ወንድማችንን ይቅር እንደምንለው ኢየሱስን አይተን ነው እንጂ ሌላ ነገሩን አይተን ሰውን እንዳንቀርብ፣ ቡድን እንዳንቦድን፣ በኢየሱስ በሆነ ነገር ላይ ብቻ መግባባት እንድንችል፣ ቢወድቅም እንድናግዘው፣ እንድንጸልይለት፣ ሁሉ ነገራችን ኢየሱስ ተኮር ከሆነ ወንድማችን ሲወድቅም እንደምናነሳው፣ እርስ በርሳችን እንድንደጋገፍ፣ ምክንያቱም ማዕከል አድርጎ ያሰባሰበን ኢየሱስ ክርስቶስ ስለሆነ ነገርን ሁሉ በሱ መርምሩ፣ በሱ አይን እዩት እያለ ነው ሲያስተምር የነበረው። የቀረልኝ ነገር አለ። ያው እኔ ስለምጽፍ ትንሽ ጽሑፍ ጽፌያለሁ። ሁለት ነገር ነው የጻፍኩትን አጠር ያሉ ነገሮች ናቸው። በገባኝ እውነት ልክ ለቤቱ ደግሞ እነሆ አቀርበዋለሁ። በኢየሱስ መዳናችን ነፍሳችን ተረድታ አውቃ አምና እንድትኖር እውነቱን ጠብቃ ሸሽጋው እንዳታኖር ከልላ ደብቃ የገባትን እንቁ ትኖርበታለች እጅግ ተጠንቅቃ። ውሸትን እንዳታካፍል ደምራ አባስታ አታድርጉ አትልም
በጸጋው ወንጌል ላይ አትነሳም ዝታ። እውነትን አትሸጥም ታቆያለች ገዝታ። አርነት ናትና እውነትን ብሎኛል ግዛት። ታድናለችና አጥብቀህ እምነትህን ያዛት። በጥራት ነው እንጂ አናምንም በብዛት። ቢበዙ ቢያባዙ ግር ብለው ቢሄዱ የመዳኛው እውነት አንድ ነው መንገዱ። እርሱም ኢየሱስ ነው ያድናል ስሙ። ለዘላለም ያድናል የፈሰሰው ደሙ። ምህረቱ ከሕይወት በልጧል ለሰው ልጆች ሁሉ። አብ አንዴ ዋጅቶናል ልጁን ለኛ ሰጥቶ ዘወትር በቃሉ። ቢያበዙ ቢያባዙ ግር ብለው ቢሄዱ የመዳኛው መንገድ አንድ ነው መንገዱ። እርሱም ኢየሱስ ነው ያድናል ስሙ። ለዘላለም ያድናል የፈሰሰው ደሙ። እውነት ታርዶ ቀርቧልና በልታችሁት ለመዳን ኑ ተሽቀዳደሙ ይላል የመጀመሪያው ግጥም። ኢየሱስ ያድናል። ያው ቤተክርስቲያን ውስጥ ወይም በቅዱሳን መካከል መገፋፋት ምናምን ዛሬም እኮ አንዳንድ ቦታ ላይ አለ። ሁላችንም መቼስ ልክ አይደለንም ከኢየሱስ በስተቀር ማናችንም ንጹህ አይደለንምና ኢየሱስን ብቻ እናተኩር፣ ኢየሱስ ላይ ብቻ እናተኩር ነው የሚለው ጳውሎስ። እቺን አሁን የጻፍኳት እቺንም ልበልላችሁ። እንግዲህ ዛሬ አልነበርኩም ፓስተርዬ፣ አምልጦኛል ብዙ። ኢየሱስ ጌታ ነው። እቺን ልበልላችሁ። ምንድነው ኢየሱስ ጳውሎስን የጻፍኩት ነበረ አግኝቼው ነው። ጳውሎስን ትምህርቱን ስትሰማው በቃ የክት የምታደርገው ኢየሱስን ብቻ ነው። ሌላ የምትጨምርበት ምንም ነገር የለም ከኢየሱስ ላይ። ይሄ ልዩ ወንጌልና የጸጋ ወንጌል፣ ልዩ ወንጌል ማለት ከኢየሱስ ቀላቅሎ ሌሎች ነገሮችን የሚያስተምሩ ብዙ ሰዎች ስላሉ በኢየሱስ ክርስቶስ ብቻ ነው የተጠመቃችሁትም እያለ ስለሚናገር ይሄ ኢየሱስን መሰረት ያላደረገን ነገር ተው፣ እኔንም አታውቁኝም በኢየሱስ ነው እንጂ እኔም እኮ እንደዚህ አልነበርኩም እሱ ነክቶኝ ነው እያለ ነበርና እሱን እያሰብኩኝ የጻፍኩት አንድ ጽሑፍ አለ። እሱን ልበልላችሁ። የጸጋው ወንጌል ያው ኢየሱስ ክርስቶስ ብቻ ነው። ልዩ ወንጌል ደግሞ ተጨማሪ ነገር ከኢየሱስ ጋር ተቀጥላ ያለበት ነገር ነውና እሱ አያስፈልግም ነው የሚላቸው። ልዩ ወንጌል ልዩ ምልክት፣ የልዩ ወንጌል ልዩ ምልክት ኢየሱስ ብቻውን አያደርግም የክት። የልዩ ወንጌል ልዩ ምልክት ኢየሱስ ብቻውን አያደርግም የክት። አንድ ፓርት መስሏቸው በሃይማኖተኛነት ኢየሱስን ብቻውን ከብዷቸዋል ማግኘት። ይደራሩበታል አጋዥና አጋር አማኑኤል ሆኖ ወርዶ ከኛ ጋር። ሳላውቀው ድሮ የደሙ ኪዳን ሳይኖረኝ ለመስፈር መሰፈር ነበር አስተሳሰቤ በሕግ ለመጽደቅ ስኖር በዛ ሰፈር። ዛሬ ግን በመልኩ በአምሳሉ በእርሱ ተፈጥሬ የበራልኝ ልጁ ነኝ አይደለሁም ጥሬ። ሰውን እየተዋሰ ቢያማኝ ባያማኝ ተጠቅሞ አጅሬ ኪዳን ያለኝ ሰው ነኝ ተዘልዬ የምኖር ጠላት አባረሬ። መንፈሴ ላይ ያለው ነፍሴን ተበጅቶ ውስጤን የቀደሰው ኢየሱስ ጌታ ነው ቢመጣም እንደሰው። ተጠግቼው በቅፉ ፍቅሩን ባወቅኩት ቁጥር ሲገልጥልኝ ኖርኩኝ የሰማዩን ሚስጥር። ከመገረም መደነቅ አብዝቶ ስለሚሻል እግዚአብሔር ራሱ ለመግለጥ ንጹህ ልብን ይሻል ይላል። ስላልነበርኩ ነው ትንሽ ከትምህርቱ ጋር እንኳን አንድ አይነት እንኳን ባይሆን ያው ትረዱኛላችሁ። ግን ኢየሱስ ያድናል። ጸጋው ዛሬም በስቶልናል። ጸጋው የብዛልህ ፓስተርዬ፣ ተባረክ። ሁላችሁንም ወዳችኋለሁ። አሁን ግን አሜዚንግ ፓወርፉል ሜሴጅ ፓወርፉል ሆነ። ተባረክ ናኪ። የሆነ ስትቀር ይጎልብኛል የሆነ ነገር ማለት እና ቶሎ ላ ካሜራን ስላልከፈትክ ደብሮኝ ነበር። አም ግላድ አይ ሲ ዩር ፌስ
ጌታ ይባርክ። ላቭ ዩ ናዬ አለ ሸቀልክብን ዛሬ አይደል? አጥፍተህ ካሜራ ወይኔ ፓስተር መስሎ ነው በእውነት ሙሉ ልብ ያለው እዚህ ነውና እና ኪሰን እዛ ኪሰን ሞላው ፓስተር was so touching ምንድነው ተቺንጉ ነገር አይ ቲንክ እግዚአብሔር እየራራልን ነው ብዬ አስባለሁ። ለኔ እየራራልኝ ነው በጣም ማለት ነው። በኢየሱስ በጣም ለዚህ ትውልድ እየራራልን ይመስለኛል። አንዳንዴ የሚገለጡ ሲጀምር መንፈስ ቅዱስ በማናችንም መካከል የሚሰጠው ወይ የሚገለጥብን ምንም ነገር በእኛ ምክንያት ኢየሱስ ከታየ ያ ሁሉ የተሰጠው for the church ለቤተ ክርስቲያን ነው። so for the church የተሰጠው ነገር ሁሉ ተመልሶ ለቀ ወደ ጌታ የሚገባ ነገር ነው። ፓስተር ይና ታውቃለህ እንትን ያልከው ነገር was so touching ፖል በቤተ ክርስቲያን ውስጥ መካከል በቆሮንቶስ ቤተ ክርስቲያን ውስጥ የተፈጠረውን የኃጢአት ጦር የተፈጠረውን ነገር ተመልክቶ ከኃጢአታችሁ ተመለሱ አይደለም የፖል ጉዳይ። ይህን ኃጢአት ተው ከእንጀራ እናት ጋር አይደለም ወደ ኢየሱስ ተመልከት ነው። so that means የምንም ነገር መፍትሄው ወደ ኢየሱስ ማየት ነው እንጂ ከኃጢአት መመለሱ አይደለም። ኃጢአታችሁን ተው ምናምን ብሎ ማባበሉ አይደለም ጉዳዩ ነው። so እኛም I think የተሰጠን ግሬስ ኢየሱስን የምንገልጥበት መግለጥ the point is ወደ ኢየሱስ መጠቆም ነው። ይኸው እሱን ካየ ከኃጢአት ትድናለህ፣ ከኃጢአት ነጻ ትወጣበታለህ። ክብር ለኢየሱስ ይሁን። that is the grace of the Lord ለሁላችንም በዚህም የተገለጠውና እንትንም እያልክ ነበር ፓስተር even in a church በቤተ ክርስቲያን መካከል I have to say this in Jesus name. so አንድ ነገር እያልን ነበር በጣም this was so touching. so አንደርስታንድ ካደረግነው ክሮሱን ኢየሱስን አንደርስታንድ ካደረግነው it doesn't matter ሰዎች ተቀበሉኝ አልተቀበሉኝ ክሮሱን አንደርስታንድ ካደረግኩኝ እኔ እቀበላቸዋለሁ። እነሱ ተቀበሉን አልተቀበሉን the point is ያገኘሁት ብርሃን በኢየሱስ የተገለጠው ብርሃን የተካፈልነው ይሄ ህይወት ሌሎችን የምናክፍበት ነው። እነሱን አክሴፕት የምናደርግበት ነው እንጂ ተቀባይነትን የምናፍቅበት አይደለም። ለካ so ኢየሱስን ያየ ሰው ይሄንን gospel አንደርስታንድ ያደረገ ሰው በእርግጥ በኢየሱስ ሰዎችን አይቶ አክሴፕት ላያደርግ አይችልም፣ ላይቀበል አይችልም፣ ላይወድ አይችልም፣ ላይምር አይችልም። so let's not seek for the acceptance of the people in the mighty name of Jesus. I pray this. በጣም ማለት ኢየሱስ ከገባን አንደርስታንድ ካደረግነው የመስቀሉ ኃይል ከገባን የተገለጠው ኃይል ከገባን የእግዚአብሔር ኃይል እሱ ነው ካልን መስቀሉ ላይ የተገለጠው ነው የእግዚአብሔር ኃይል ካልን አክሰፕት ልናደርግ የሚገባው ያን የተደረገውን ነገር ለኛ መሆኑን ካመንን በእውነት በዛ ውስጥ ወንድሞቻችንን ማቀፍ እንደምንችል አይቻለሁ ፓስተርዬ። እና if we use the gift እግዚአብሔር የሰጠንን ጊፍት ለቤተ ክርስቲያን የተሰጠውን ጊፍት ለራሳችን መጠቀም የጀመረን ቀን that's so deceiving. That's what happened for the demon አይደለ? ሉሲፈር ላይ happen ያደረገበት ከፊት የተደረገው እንዲሰግድ እንጂ እንዲነግድበት አልነበረም። እና ከልቡ የወጣው ነው በጣም የሚያስፈራኝ ቃል አለ። ከልቡ የወጣው እሳት መልሶ ራሱን በለው ይላል። that means you know አንዳንዴ ልባችን ውስጥ የቋጠርነውን ሰው ቼክ ማድረግ ያለብን is myself evaluate ማድረግ ያለብኝ እኔን ነው። ኢየሱስን የተቀበልኩት መቀበል ያመንኩት ማመን እንዴት ነው ያመንኩት? how bro ምን አይነት ብርሃን ይበራልኝ? የተቀበልኩት ነገር ምን አይነት ነው? ወንድሜ ላይ ሌላ ነገር እያሰበ መምጣት ከጀመረ ልቤ በቤተ ክርስቲያን መካከል መከፋፈል እያመጣው ከሆነ ሐሜት እያመጣው ከሆነ or something I have to check myself bro ከመንገድ እየወጣሁ እንደሆነ ማሰብ መቻል አለብኝ። ሊትራሊ ከእግዚአብሔር መንገድ አካሉ ላይ ስፔሻሊ ኢየሱስ የማይደራደርበት ነገር ጌታችን በአካሉ መካከል ነው። በአካሉ መካከል የምንዘራው ዘር it's so deceiving. እና የተሰጠንን ነገር ንግግር ቢሆን የመስበክ ቢሆን ፕሮፌሲ ቢሆን everything is for the church. እኔ in Jesus name ይሄ በገባንና like እውነት በኢየሱስም ለኢየሱስ ኖረን ባለፍን በጣም ያጓጓል እኮ በጣም ለጌታ ሁሉንም ነገር መስጠት ራሱ ያጓጓል። በጣም እኮ ይጣፍጣል። የሆነ ጌታ ይሄም ያንተ ነው፣ ይሄም ያንተ ነው፣ ይሄም ያንተ ነው። ግልግልም እኮ ነው፣ የእረፍት ህይወት እኮ ነው። ለምን like why would be deceived by the demon you know? ጠላትም ያን ስለሆነ ዲሲቭ ያደረገው ዛሬም በቸርች መካከል by anything ዲሲቭ የሚያደርገን ነገር እንደዚህ አይነት ሐሳቦች ውስጣችን እየከተተ ነውና I think እግዚአብሔር ይሄንን ነገር ፓስተር ሴቭ እያደረገ እንደሆነ አምናለሁ because as we say serving the Lord ኢየሱስን ማገልገል ፓስተር እኔ እውነት is a big privilege እኮ ለአንድ ሰው ወንጌል መስበክ እኮ is a privilege። ለአንድ ሰው ወንጌል
ገብቶኝ እኔ አሁን ወንጌል ገብቶኝ ይሄ ብርሃን በርቶልን እግዚአብሔር ራርቶልን ይሄን ብርሃን ለኔ አብርቶልኝ ይሄንን ብርሃን ለሰዎች ሼር ማድረግ as a big privilege በጣም አለውና ቅድም ለአንድ ሰው እንደዚሁ እየሰበከና ለአንድ ልጅ በጣም feel like ጌታ እንደሚለውና በጣም ምናምን ብዬ ወንጌል እየነገረው ከዛ ጌታን ሲቀበል ፓስተር I swear to God you know what I say for the Lord ጌታ ምን እድል ነው የሰጠኝ አለምደውም የሆነ ታይም ላይ ተለምደዋል የሆነ ሰው ጌታን ሲቀበል or something አይደለ ወደ ራሴ ሊመጣብኝ ይችላል የሆነ ጠላት ዲሲቭ ሊያደርገኝ በጣም እየተገለጠ ያለው you know በጣም የሰዎች ልብ ምናምን bro it's the Lord every time even የምንናገረው አሁን እየተሰጠን ያለው አንደበቴ everything የእግዚአብሔር ነው የሚለውን አንደርስታንድ እያደረኩ ነበርና ጭራሽ ማች ማናረግ ሰዎችን በዚህ መካከል ያለ ነው ኢየሱስ አንድ ስላደረገን በቴብል መካከል ሳይሆን በኢየሱስ በክሮሱ ላይ እንድንስማማ ስላደረገን ክብር ለኢየሱስ ይሁን እውነት ፓስተርዬ what I really understand is ለመኖር በእውነት በህይወት ሰርቫይቭ ለማድረግ ጤነኛ ሆኜ ለመኖር ጌታ ምስክሬ ነው ፓስተርዬ ቅድም እንዳልከው ሰው የምሸተው ስለ ኢየሱስ ሳወራ ነው እንዳልከው I swear በቃ ህይወቴን የምወደው ራሱ ስለ ኢየሱስ ሳወራ ነው ህይወቴ ላይፍ በቃ ላይክ እውነት የሆነ ቫልዩ እንዳለኝ የሚገባኝ ስለ ኢየሱስ ቫልዩ እንዳለኝ የማውቀው ቫልዩ ራሱ ዋጋ እንዳለኝ የማውቀው ስለ ኢየሱስ ሳወራ ነው ስናገር ነውና የምር ህይወትን ለመኖር የምር በቃ ኖሩ ለመባል በቃ አይደለ ወልድ ያለው ህይወት አለው የሌለው ህይወት የለውም እንደሚል ኢየሱስ እንዳለን የምር በቃ እኔ ፓስተር አንዳንዴ is mind blowing ኢየሱስን ኖሮ ማለፍ የምር ለጌታ ኖሮ ማለፍ የምር ተሰጥቶ የመጨረሻ የተሰጠችንን እቺን እድል የተሰጠችንን የመጨረሻ እስትንፋሳችንን ጌታን ሰብከንበት ማለፍ ጌታን አውርተንበት ማለፍ የምር ለኢየሱስ ክብር ሰጥተነው አምናለሁ ደግሞ ፊት ለፊት ስንገናኝ ከጌታ ጋር he's gonna give us a prize he's gonna give us a prize for this እና we love the Lord in Jesus name amen በጣም ካልከው ነገር በጣም ደማችን ውስጥ በቃ ነፍሳችንን ሊይዝ የሚገባው ነገር ላይክ ያልከው is to serve the Lord እውነት ብሩክዬ በጣም መታደል ነው ጉብዝ በጣም አያስፈራም ላይክ አሁን እንዲሆናችሁ አታውቁም አገልጋዮች እዚህ ውስጥ ካላችሁ ምናምን ይሄ አገልጋዮች ብዬምን የተጠራችሁበት ቦታ የምታገለግሉ ማለት ነው ገብቷችኋል ላይክ የእውነት ኮሊንግ አንድ ጊዜ አንድ ፈረንጅ እንትን ነው ፓስተር ነው 26 ዓመት ፓስተር ነውና አገኘኝና ያወራ ምናምን በትንቢት አያምንም እና ሃይፐር ካልቪኒስት ነው በጣም እና ያወራኝ ምናምን ከዛ ትንቢት እናገራለሁ ሊያሾፍብኝ ነው የመጣው እና እኔ ፕሮፌሰር ምናምን ሲለኝ አይዶ አልኩት እኔም ላለብኝ ትቢት ማለት ነው በጤና አይደለም አሳያለሁ አይነት ነገር ነው ከዛ ሙድ ሊይዝብኝ ነውና ተናድጃለሁ በጣም ከዛ ምን አለኝ ተንቢልኝ እሺ አለኝ ሲለኝ አግኝቼ ነው ብዬ አንተ ፓስተር አይደለም አልኩት what do you mean አለኝ እግዚአብሔር ፓስተር አድርጎ አልጠራህም አንተ ወንጌል ላይ ነበርክ እና ወንጌል መንገድ ላይ ነበር የምሰብከው ኤቲካሊ በጣም ጥሩ ሰው ስለሆንክ ፓስተር አድርጎ አልኩት ወደ ያየሁትን ነው የምናገረው ከዛ he was so pissed off ተናደደ ማለት ነው ልብ አድርጉ ምልክት እንዲሆን አንድ ነገር ልንገር መንገድ ላይ ወንጌል ስትሰብክ ደስ ይልህ ነበር አልኩት ዳይ ላይ ስለው ተናዶብኝ ሄደ ማለት ነው ቤት ስገባ ማታ ላይ ቴክስት አደረገልኝ እንደነገርኳችሁ ፕሮፌሲ መስማታችሁን እንጂ ማረጋገጥ ያለባችሁ የሰውየው ሪአክሽን አይደለም የሰውየው ሪአክሽን ከመራችሁ አልሰማችሁም ማለት ነው ከእግዚአብሔር ሰው እኔ የሱ መበሳጨት አልረበሸኝም ሲጀምር ራይድም ሰጥቶኝ ነው እኔ ራሴ ጭቃማ ማቦካ ልጅ ነኝ so cuz I was like bro get out like a word ላለው ከመኪናውስ ምናምን ያልኩት I was like I'm not okay anyways so ቤቱ ሄዱ ቴክስት አደረገልኝ how እንዴት ሰማህ አለኝ እንደዚህ ነው የሰማው እንዴ ነው የሰማው 26 ዓመት ፓስተር ነው ኢንዲያና ውስጥ ከዛ ይሄን ከነገርኩት በኋላ የተፈጠረውን ጉድ ልንገራችሁ
እንዲህ አልኩት፣ ቴክስት አደረኩለት፣ ሂድና ወንጌል ስበክ እስቲ መንገድ ላይ አልኩት። he preached the second day አልተቀበለኝም። ፕሮፌሲውን ያልኩት ነገር ውሸት አይደለም፣ እውነት ነው። ሬዲ አልነበረም፣ ሊያሾፍ ነው የመጣው ይሄ ሰውዬ። በደንብ አድርጋችሁ ስሙ። ሄዶ ወንጌል ሰበከ፣ እንትን ዳውንታውን ሄዶ ማለት ነው ኢንዲያና። ወንጌል ሲሰብክ በህይወቱ አይቶት የማያውቀው ደስታና የህይወት መገጣጠም ውስጥ ገባ። ሰው ቆሞ ፓዝሉ ሲገጣጠም ያያል። አንዳንዴ ግራ የምትጋቡት እኮ ግራ የሚያጋባ ነገር ስለተፈጠረ አይደለም። በህይወታችሁ ሳታውቁት ተረብሻችሁ አተክ ወይኔ ምንድነው የምኖረው እንዴት ነው የምኖረው ምናምን ብላችሁ ዝም ብለው ቆመ ማለት ነው። ምንም ቆመ። መንፈሳዊ ዓለም ነው ይኸውላችሁ ፓዝሉ የሚነጠቅባችሁ። እዛው ቆሞ ወንጌል ከሰበከ በኋላ የህይወቱ የጠፋበትን ፓዝሎች ግጥምጥምጥም ብሎ እዛው ቆሞ ተደሰተ። ልዩ ማለት he takes me he say thank you so much for ምን አለኝ፣ ታማኝ ሆነህ እግዚአብሔርን ድምፅ ስላስተላለፍክ አመሰግናለሁ። I found myself አለኝ። እግዚአብሔር ምስክሬ ነው የምላችሁ። I found myself, I'm so joyful. 26 ዓመት ሆኜ ፓስተር ከሆንኩበት አሁን ወንጌል የሰበኩበት ደስታ እንዴት ተደስቼ አላውቅም። I love myself አለኝ። guess what guys? ይሄ ሰውዬ ከአንድ ወር በኋላ ጾም ጸሎት ይዞ ኩዊት ያደረገ ወጣ፣ ከፓስተርነቱ ለቆ ወጣ። ልጆቹን የሚያስተዳድርበት ነው። ምክንያቱ ሰውዬው የኃጢአት ችግር የለበትም፣ ፐርፌክት ነው ካራክተሩ። ያ ካራክተሩ ፐርፌክት መሆኑ ወንጌል መቶ መስክሮ ጌታን ሰዎች ሲቀበሉት ፓስተር አደረጉት። ነጮቹ ይሄ አባዜ ያለባቸው ትንሽ ጥሩ እየሆናችሁ ስኬቱ ስገቡ ሚኒስትሪ ውስጥ መጋቢ ያደርጓቸዋል እየወሰዱ ማለት። ይሄ ሰውዬ after 26 year ምን እንዳለኝ ታውቃላችሁ? I waste my joy ነው ያለኝ። ደስታዬን አዘረፍኩት። እግዚአብሔር የጠራኝ ለካ ለወንጌል ስርጭት ነው አለ። አሊ ምን እያልከን ነው የምትሉ ከሆነ ጥሪ ብዬ ስላችሁ ቦታችሁን ማወቅ ነው። አንዳንዶቻችሁ ተጠርታችኋል እኮ ጆይፉል ያልሆናችሁ ቦታችሁን ስላላገኛችሁት ነው። ፓዝላችሁን አላገኛችሁ። ብሩኬ አይተው ጠዋት ሲትነሳ ከእንትና ሴትዮዋ ጋር ታስወጥቼ ከእንትና ሴትዮ this is calling right እንትኑ ነው እኮ በቃ እግዚአብሔር የጠራበት ቦታ ነው። he's so joyful the only ነገራውን ኢየሱስን ነው ማውራት ያለበት እንጂ አየውጡቱን አጋንንት አይደል። እኔ አንዳንዴ እኔ ውስጥ እንዳይገቡ ፈራለሁ። ስለዚህ ኢየሱስን ነው መወራት ያለበት። ግን ምንድነው ብሩክ የሚያስደስተው? ሰው ነፃ ሲወጣ is delivered። imagine አስቡ፣ አንስቼው አንተ በጣም አጋንንት ስላስወጣ እና ፓስተር ላርግ ብዬ ብለው ማለት እገለዋለሁ። the second day he will be dead ማለት ሬሳውን ተሸክሜ ወደ ቤት ይሄዳል። he can't be happy, he can't be joyful because it's not his calling. his calling is to deliverance ነው ማለት ነው። so አሁን ይሁት ቀኑ ሙሉ አጋንንት ሲያስወጣው ከሰዓት እግዚአብሔር ይመስገን ብሎ ሻይን ይውላችሁ። የብሩክም ጉድ ልንገራችሁ። የመጀመሪያ ጊዜ ሲያዝንልኝ ፓስተር እንዴት ነው 2 ሰዓት ሰው ቁጭ ብለህ የምታናግረው ይለኛል። ይሄው ፊቷል። ወይኔ ትዕግስት እንዴት ነው ሰው የምታናግረው? ወይ ፓስተር ትዕግስት ሰው 1 ሰዓት ሙሉ ታናግር። ሁልጊዜ ጌታ ፊት ነው ሁሌ ላይ ነበር። ሁሌ እዚህ ሳንቲም ሲለምንልኝ ራሱ ፓስተር ረጅም ሰዓት ሰው ያናግራል በማለት ነው የሚከፍልልኝ። like you know what I'm saying, like because that's me right. guess what? እሱ አላገኘውም ነበር የተጠራበትን ጥሪ ሲያገኘው እኔ አሁን ቀፎኛል። አረ ፈኒ ድቃስቀዝ ይው አስቁሚው ነው ጌታን ሐሙስ ነው የምታገለግለው። አቁም ቢየው ነው 24/7 he just cast out the demon. He pray for people. I say no, don't. I need you to spend time with the Lord. አንድ ቀን ብቻ ስጥ። ጥሪያችሁ ጋር ብትሆኑ ናህዬ በርናውት አትሆኑ፣ ብሩክዬ በርናውት አትሆኑ። ምንድነው የሚሆን የምትሆን ኢንጆይ ከጥርስ ላይ ስቴክን የማውጣት ያህል ነው ወንጌል መስበክ እኮ when you are standing when you're calling። አሁን ከጥርሴ ውስጥ ስጋ ወጣው ብለህ የምስጋና ፕሮግራም ታዘጋጃለህ? ግመል አርደ ኑ ጌታ ይመስገን ከጥርሴው ስጋ ወጣው ብለህ
አማኒን አይደለም ወስድ ምል ጉርጋር ቆፍሬ ይቀብራሉ አብዳል ብዬ ማለት like what the heck this is normal አሁን ቁጭ ብለ አሊ 6 ሰዓት ቁጭ ብለ አስተማሪ this is me I enjoy it I can cry the whole day the whole night ሳስተምር ሰዎችን ኮች ሳረግ ሰዎችን እንዳይኬድ በዚህ ሂድ ብዬ ስል ቆሜ ከወር በኋላ ቆሞ መጥቶ ሲሰብኩ ማየት I enjoy it like ሰው እኔ ግራም ይገባኝ ያስተማርኩት ይሶ ያይለወጥም እንዳያገለ ምን ሆነ ካሻኮርን ያዘ ምን በሽታ ነው ያዘ መጥቶ ልተካ ሲለኝ እኔ ደስ ይለኛል that's my calling እግዚአብሔር የጠራኝ ትውልድ እንዳስነሳ ነው ኮች እንዳደረግ ነው ቦታውን እንድሰጠው አይቼ ምን እንደምታገለግል እግዚአብሔር አይኔን ይከፍታል that's my calling እግዚአብሔር የጠራኝ ትውልድን ቦታቸውን ማስያዝ ፓዝላቸው መገጣጠም አንድ ላይ ሲዘምሩ ማየት እግዚአብሔር የጠራኝ ለዛ ነው ከዚህ ውጭ መሆን አልችልም በጣም ያስቃችሁ አጋንንት አስወጥቼ ነው ሲጨርስ እማስበው ኢየሱስዬ ቶሎ እግዚአብሔርን ቃል ይገባዋል አይገባውም የሚጨንቀኝ እሱ አጋንንቱ አይደለም ረዛው ብሩክ ጋር ሂድና ያስወጣልን ያታድክሙ ይሉም ዳስናም ብሩክን ነው እሱ አይደለም ችግሩ ትወጣታለህ አትወጣም ለምግብ አዘጋይ ጸልይ ብለው ከምግቡ ላይ አንተ ያስወጣ ሰው ይሄንን በርበሬ ውስጥ ገብተ መታቃጠል አጋንንት አረ ቅመሙ ነው ብሩክዬ ቅመሙ ነው የሚያቃጠለው ዳስ you ስትሆኑት እኮ እግዚአብሔር ለዛ ነገር ሲፈጥራችሁ በርበሬ ትገስጻለህ በናይ በርበሬ ይገሳል እኮ ብሩክ ምን ነው ስትለው ከገቡበት ሁሉ እናስወጣለን ተብሎ ተጽፏል ይላል እንዴ በርበሬ ውስጥ አይገባውም ብሩክ calling is crazy driving force ነው guys wisdom አፖስትል በመካከል የሚያስፈልገው ለዛ ነው ፖል ለዛ ነው ወይ ቆቆቆ ተረጋጋ ብሩክ ቆቆቆ ይኸውልህ በርበሬ የሚሰራው ከዚህ ቅመም ነው ብለህ ነው የምትነግረው እንጂ ለምን አስወጣ አይልም ምናልባት ሲወጣ እኮ እሱ አይቶ ሊሆን ይችላል who knows you know what I'm saying get as a father you have to teach the person how he can use the gift ማለት ነው ቤተ ክርስቲያንን የሰው ልጆችን joyful የሆነ ህይወት ውስጥ የሚከታቸው ቦታቸው ላይ ሲቆሙ አሁን ደሳይለም እንትና ማነው የሚሉት ልጅ አኬ በግጥም መልክ ሪፍሌክት ሲያደርግ የኔን ትምህርት ቆም እንደዚህ አስተምር እሱ በሬ አሁን ግጥም ብትለኝ ጌታ ምን ግጥም በጣም ከአይሙሪ በላይ እንደሚሆን ታውቃላችሁ ከአይሙሪ በላይ እንትን ወጣና በዚህ ገባ ምናምን ለእንትኑ ራሱ ሞክረውልና አሊ ልታብድ ነው ጫት ቅሚ ማወራ ነው ይመስለኝ እኔ ብገጠም this is a gift is so beauty ነው ማለት እግዚአብሔር ይመስገን a gift is a beauty ነው ገብቶና አሁን ያወራውን ነገር ሰምታ ለራስ ለአንድ ሰው ሄጂ ጌታ መሰከርኩለት ተቀበለ አውሶ ጆይፉል ፒሪድ ነገ ይሄን ሰው ያታወራልኝም ተቀጠልና ፓስተር ዛሬም ደግሞ ቀጥል ዳስ ኖርማል እኮ ዳስ እኮ most beautiful ደስ ተፈጠረለት ነገር እኔ ይኸውልህ ስለ ትዳርም ሳስተምር የምታገባትን ሴት አትምረጥ የተፈጠርክበትን ነገር አብራህ የምትሰራ ሰራተኛ ፈልግ ምለለዛ አስቧል አይ እንደው በድንግል ልጅ በጣም እልል ያለች ቆንጆ ልጅ ሻራራራ ምትል መጣች አሉ አንተ ጋር ማለት መታ አንተም ያው እንትን ትላለህ ምናምን ተሰከሰካለህ ትግባባላችሁ አስበው እኔ ወንጌል ስትመሰክር ሊጥሉ ስለሚችሉ አትስበክ የኔ ብቻ ነው ብትል ማለት ነው የመጀመሪያው ቀን እሺ ትላታለህ ሁለተኛው ቀን ላብላብ ይላል በሶስተኛው ቀን ዝምትና በአራተኛው ቀን ተሸከመ በድልድይ ላይ ተወረወራታለህ ሄደሽ እዛ እንትና አግቢ ብለለው ምክዳስና እዩ ምክንያቱም የተገኘው ደስታን የሰጠ ጆይፉል ያደረገ የተጠራው ጥሪ
ለዚህ ነው ሜሬጆች ራሱ አንተ ውስጥ ያየችውን ማየት እሷ ውስጥ ያለው ማየት ስትሆን ሁለታችሁ ጆይፉል ላይፍ ውስጥ የምትኖሩ ሰብከ ስትመጣ እሷ ዲሳይፕል አደርጋለሁ የት እንደገቡ ቼክ አደርጋለሁ ስትል that's what I'm talking about ትላለህ። you see so ዴስቲኒህን የምታየው እሷን ስታያት ዴስቲኒ ነው አብረህ የምታየው ብላይንድ አትሆንም። እሷ አንተን ስታይ እሷ ዶክተር ልትሆን ትችላለች ልበል ኦኬ ሜዲካል ፊልድ ናት ተነስተህ መጽሐፍ ቅዱስ እንደሚል ተገዢ ይላልና ሚስት ከቤት አትውጣ ቁጭ በይ ብትላት መርፌተታ በቢላ ትወጋለች እሷ ማለት ነው። አንተ ኔቸሩ አይደለም she's out there so she has to go to the hospital right? she has to help people right እዛ ጋር ሄዳ አንተ ቁጭ ብለህ ካልተቀመጥሽ ቤት ውስጥ ላታ ብሮ እኔ ውስጥ ያለው ህክምና ነው ሆስፒታል መሄዳለም ሲል ቢያሰናክሉሽ ምናምን ትላለህ ማለት ነው። አንተ እኮ ዛሬ ነው ያገኘኝ ተሰናክዬ አላቅም ትላለች እሷ። እንግዲህ ጦርነቱን ይታያል። ብዙ ሜሬጆች የሚፈርሱት እኮ ስላልተግባቡ አይደለም ፍቅር ሜሬጅ አይደለም እኮ love is not a marriage destiny is a marriage destiny ሊመሩላ ይችላል ማለት ነው። አስበዋል ብሩካውን ቤትዬን ባያገባ ማሰብም አልፈልግም። አስበው ቤትዬን ባያገባ 16 እህቶች ተባብረው ያገቡት እንደዚህ ዘውት ማለት ምንም ላይ ያደርጉት ብሩክዬ እግዚአብሔር ቤትን ሰጠው አገኘ። ለምን ሰጠው ሲባል እግዚአብሔር ነገር ለተፈጠረበት ፐርፐስ እንዲኖር ጆይፉል እንዲሆን ማለት ነው። ክብር ሁሉ ላይ አስዋኒ ዴካም ባላገባ አሜሪካ ሲመጣ ውድ ነጋሪ ኢትዮጵያ ሲጫን ነጋሪ ማሉ ነው ነገር የለም። እግዚአብሔር ውስጣችን ላስቀመጠው ነገር ለዛ ስንለቀቅ ጆይፉል እንሆናለን። ያንን ደግሞ የሚያሳኩ የሚቀበሉ ደግሞ ሚስት ይሰጠናል እግዚአብሔር ማለት ነው። ከዴስቲኒ የተነጠለ ትዳር ሲኦል ነው፣ በጣም ሲኦል ነው። እና አሁን ምን እያወራን ያለ ነው like the body if you want to be joyful ማንነትን ለመውደድ ከፈለክ እግዚአብሔር የጠራህ ነገር ላይ ስለዚህ ምን እያለን ያለ ነው? በጣም ድንቅ የሆነው ነገር ስሙኝ በደንብ አድርጋችሁ። በጣም ድንቅ የሆነው ነገር ምንድነው? ይኸውላችሁ በጣም ሰላም የሚሰጥ ሁላችን እግዚአብሔር ውስጣችን ያስቀመጠው ነገር ስናገለግል ጌታ ልፍታችሁ እያለን ነው ማለት ነው። ፕሪቪሌጅ ነው ጌታ ማገልገል። አንዳንዱ እንደዚህ ሊል እኔ ጊዜ የለኝም ምናምን ይላል። ከዛ ለራሱን ጊዜ አይኖረውም ማለት ነው። ጊዜ የለኝም እኮ ያለው ለጌታ ነው። ጌታ እኮ ፈልጎት ባሪያ ሊያደርገው ፈልጎት አይደለም። ደስታ ውስጥ ልክተትህ እያለው ያለው let me send you the destiny እግዚአብሔር ወደ ጠራው ልላክ እያለው ነው እግዚአብሔር። አገኛችሁ የምለው ነገር ማገልገል ፕሪቪሌጅ ነው የምንለው ለዚህ ደስታ ነው። ብሩክ የደስ አይለም ጌታ ማገልገል እውነት ጌታን ነው የምላችሁ። ጌታ አገልግሉኝ ለጌታ ሰርቪስ እንደሰጠነው ካሰብን እየሞትን ያለ ነው ማለት ነው። እኔ እየተደሰትኩ እኮ ነው መሰበኩኝ። አሁን መቼ አገልጋኝ እኔ ደስተኛ ነኝ እንጂ አስቡ። ክብር ሁሉ ለኢየሱስ ይሁን። ተነስቼ ጌታ ቃል ሰጥቶኝ አስተምሮኝ ሳስተምር what a privilege what an honor። በእውነት ጌታ ራራለን እኮ ራራለን እንዳንጨነቅ ዲፕሬሽን ውስጥ እንዳንገባ አይደል? ዲፕሬሽን ውስጥ እያገለገል ነው እንድንፈታ፣ ዲፕሬሽን እንዳይዘን፣ ሞት እንዳይዘን፣ ሐዘን እንዳይዘን ጌታ ሰብሮ ሊያወጣልን አገልግሉኝ ብሎ ልናገለግለው ስንመጣ ሞት እንዳይዘን፣ ዲፕሬሽን እንዳይዘን፣ ኃጢአት እንዳይዘን፣ ጭንቀት እንዳይዘን ትንሣኤ ኃይል ከተተብን ጌታ what an honor guys። እኔ ጌታን እየታዘዝኩት አይደለም እየመራኝ ነው። ክብር ሁሉ ለኢየሱስ ይሁን። በእውነት
መጥቼ ጌታው ታዝዣለሁ ምናምን ላካብድ አይደለም የመጣሁት። በፍጹም እያደግኩ አድጋለሁ። የጠራኝ ቦታ ደግሞ ቆሜያለሁ። ስለዚህ ሁላችሁም ጌታ አገልግሉኝ ሲላችሁ፣ አንዳንዶቻችሁ እኮ ሰርታችሁ ገንዘብ በማምጣት ይሆናል እኮ ጌታ የምታገለግሉት። አይገርም? መጽሐፍ ቅዱስ ቸርነት ወይም ደግሞ ጊቪንግ እኮ ይለዋል። እዘ ጊፍት እኮ ነው ራሱ ለጋሽነት። ጌታ ብዙ ስጦታ አለው አካል ውስጥ ወረድ እንዲህ። አንድ በጣም ወዳጅ ይሆናል፣ በጣም ነው የምወደው። የመስጠት ስጦታ ያለው ሰው ላለውም ጭምር ነው የሚሰጠዋል። እውነት የእውነት ነው። የጊፍት ስፒሪት ያለው ሰው የመስጠት ሰው ብሮ ላለውም ነው የሚሰጠው። መስጠት ጊፍት እንጂ በጎደለ መሙላት አይደለም። አንድ ጊዜ አንድ ጉድ ልንገራችሁ። ቸርች ላይ ያገለገልኩ ቆሜ ጌታ እንዳለ $5 ከኪስ አውጥተህ ለዚህ ወጣት ጸልይለትና ስጠዋለኝ። እግዚአብሔር እንዳለኝ የብረት ካምፓኒ ከፍትለታለሁ አለ። ብሩ የወጣው ከኔ ነው። እጁን ይዤ በኢየሱስ $5 ናት ባረኩ። እግዚአብሔር በዛ በሰጠውስ ነገር ውስጥ ሪሊዝ ያደረገው አኖይንቲንግ ስለሆነ አሁን ሲንሰናቲ የሚባል ከተማ ላይ የብረት ፋብሪካ ያለው ልጁ አሁን ነው ምላችሁ በዚህ ሰዓት እግዚአብሔር ስሙኝ፣ የመስጠት ጊፍት ያለው ሰው ሲሰጥ ስለ ድሃ ብቻ አይደለም የሚሰጠው ላለውም ጭምር ነው። ጋይዝ let me tell you something። እግዚአብሔር አገልግሉኝ ብሎ ባላችሁ ነገር ውስጣችሁ በተፈታው ነገር አገልግሉ። ተነሱ ና ያታቁ ብሩኪ ሰርግ ሁላችሁ እዚህ ውስጥ ያላችሁ ጌታ ማገልገል አታቁ እንዴ? ፓስተሩ ተደሰተ አልተደሰተ እኔን የምደሰተው እኮ ሳገለግል አንዴ ታውቃላችሁ። እኔ ለማገልገል ማአት በር ዘግተውብኝ ይሄኛው መስኮት ከፈተልኝ እግዚአብሔር። ያልዘጉ የእውነት ኢኮኖሚላችሁ እንዳያገለግል ብሎ ደብዳቤ ጻፉ እንዳያገል፣ እግዚአብሔር ደግሞ ይሄኛውን ከፈተልኝ። ስለክስ እኛ እግዚአብሔር ውስጣችን ካስቀመጠ እስቲ ለዛ ታማኙ ነው። መድረኩን ከዘጉባችሁ እግዚአብሔር በር ይከፍትላችሁ። እግዚአብሔር በእውነት በዚህ ምድር ላይ እንዳላገለግል በር ከተዘጋብኝ ሰው አንዱ ነኝ። ግን አይችሏትም። ሰማይን መዝጋት አይችሉም። ሰማይን መዝጋት አይችሉም። የተጠራ ነው ደግሞ ለዛ ጋይስ ከመሆን ሰው እኔ መቼ ሰውን አገለግላለሁ? በር ዘጋ አልዘጋ ጌታን እኮ ነው ማገለግል። ጌታ ብዙ መድረኮች አሉት። እኛ እኮ ሰው ስለምናገለግል ነው ቸርች ሲዘጉብን ደርቀን እንቀራለን። ምክንያቱም የምናገለግለው እነሱ ነው። ሄድ ኦፊሳችን እኮ በአብ ቀኝ ነው። ሎኬሽኑ የት ነው? በአብ ቀኝ። ሊዘጉት ይችላሉ? ከዛ አይችሉም። ማን ነው ደሞዝ የሚከፍል? በአብ ቀኝ ያለው ማን ነው የሚቆጣጠር? ተጠያቂነት የማን ነው? በአብ ቀኝ ላለው 4 ነጥብ። ይሄ ማይንድ ሴት ሲኖር እግዚአብሔር በሮችን ይከፍታል። ክብር ሁሉ ለኢየሱስ ይሁን። አትልመጥመጡ፣ ቁሙ። እግዚአብሔር ለጠራችሁ ነገር ከኳየር ውስጥ ተባረረ ያለው ምን ይቻልሻል? ከኳየር ተባረርሽና አገልግሎት እኛ ቸርች ውስጥ ምንም ባውራ ሊቀበሉኝ አልቻሉም። ድሮስ እንዲቀበሉ ማላከ እግዚአብሔር የላከ ቦታ ሄደ። ከዛ እምቢ ሲሉ የላከ እሱ ይጠይቃቸው። ወይ ከበሮሽ ናይ ፓስተርዬ they're asking እዚህ ያለ ሰው ምናልባት ኮንፊውዝ ስለሚያደርጋቸው ይመስለኛልና ስፔሲፊካሊ የኛን ስፍራ የምናገለግልበትን ቦታ ፊት የምናደርገውን ቦታ እንዴት ነው ልናውቅ የምንችለው ብለው ጠይቀው። እሺ የምታገለግሉን ቦታ ስገቡ የምታውቁት የሚገለገልበት ቦታ ስገቡ ነው። ቤት ቁጭ ብላችሁ የምታገለግልበትን ቦታ ልወቀው አይባልም። ቸርች ግቡና በመጀመሪያ ደረጃ
በጣም 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 ቁልፍ የሆነው ነገር ምንድነው? ቤተክርስቲያን በምትሰጣቸው አገልግሎት ቦታ መጀመሪያ ተሰማሩ። ስፒሪታችሁ እየተለቀቀ ይሄዳል ማለት ነው። ለምሳሌ እኔ ቦታዬን ያገኘሁት የመጀመሪያ ጊዜ ማት ትንቢት ተነግሮኛል። ሐዋርያ ነህ ተብዬ ታውቃለሁ፣ ነብይ ነህ ተብዬ ታውቃለሁ። ወንጌል ላይ ብቻ ያለጠፉብኝ የለም። ክፉ ስላይደለ ሁሉም ይስራብኝ። ኤኒዌይስ ሶ ነገሩኝ አይደለም። ሶ ምን ሆንኩ ይመስላችሁ? ውስጤ ግን ወንጌል ውጭ ላይ ስመሰክር በጣም ይደሰት ነበረ። ከዛ ጌታን እንዲህ አልኩት፣ ጌታ እኔ ማን ነኝ ብዬ ስለው ወንጌል ስበክ አለኝ ማለት። ከዛ ወንጌል እየሰበኩኝ አጋንንት መውጣት ጀመረ። ወንጌል እየሰበኩኝ ትንቢት ማምጣት ጀመርኩ። ወንጌል እየሰበኩ ማስተማር ጀመርኩኝ። ይሄ ሁሉ ግን ምን ነበረ? ወንጌል የሚያስፈልገው ግብዓት ስለሆነ ነፃ መውጣት አለበት ሰው፣ ሰዎች መማር አለባቸው። ሰው እግዚአብሔር መልቀቅ ጀመረ ማለት ነው። ምክንያት I was standing to preach the gospel እግዚአብሔር ፕሮቫይድ ማድረግ ጀመረ። ከዛ እያደግኩ ስመጣ እየጠራ መጣ ማለት እየጠራ መጣ። አሁን በጣም ብዙ ሰዎች ችግር ውስጥ የሚገቡት አጥቢያ ቤተክርስቲያን የላቸውም፣ ፌሎሺፕ አያደርጉም፣ ባይብል ስተዲ ላይ አይገኙም። ከነገና ቤተክርስቲያን የሰጣቸው አገልግሎት ላይ ስለማይገኙ ውስጣቸው የሞተ ይሄዳል። አሁን ቤተክርስቲያን ስትመድባችሁ የሆነ ቦታ ላይ ፓስተሩ በእኔ እምነት ፓስተር የህዝቡን ጊፍት ማወቅ አለበት ብዬ አምናለሁ። ታስሚ በኮሚቴ የሚስተዳደር ከሆነ ኪሳችሁን ነው የሚያውቁት። እውነተኛ መጋቢ ግን ካለ ጥሪያችሁን ያውቃሉ። ምክንያቱም በትክክል ደህንነት ተምራችሁ ዲሳይፕልሺፕ ክላስ እየወሰዳችሁ ከቤተ ክርስቲያኑ ጋር ያላችሁ አክቲቪቲ ውስጣችሁ ያለውን ነገር ያወጣዋል። ትልቁ ችግር ምንድነው? ቤተ ክርስቲያን ውስጥ የሚፈጠር ነገር አገልግሎት እንጂ የምትፈልጉት ዲስፕሊን አትፈልጉም። ብዙዎቻችሁ በፍጹም አትፈልጉም። አሁን ቸርች ምንድነው የሚባለው? ባይብል ስተዲ ላይ አትገኙም። ቤተክርስቲያን ባላት ፕሮግራም ላይ ስለማትገኙ ምን ፕሮብሌም ይፈጠራል? ኦቢዲየንስ ስለሌላችሁ ውስጣችሁ ያለው ጸጋ መውጣት አይፈልግም፣ አይችልም። you don't have submit ለቸርች የላችሁማ፣ ለመሪዎቻችሁ የላችሁም ቦታ። እናንተ የምታስቡት ይሄ ምንድነው? ፈነሲ ነው። ቆሜ አገልግዬ አጋንንት አስወጥቼ እና የሆነ ሰውዬ ነብይ ይመጣና ዓለምን ትዞራለህ ይላችኋል ብላችሁ ስልካችሁን ስትዞሩ ትውላላችሁ። የትም አትወጡ። በስልክ ነው የምዞረው ስክሮል ስታደርግ። እንዴት ነው ፕራክቲካሊ ልለወጥ የምችለው? go to the church ሎካል ቸርች ላይ ደህንነት ተማር፣ ደቀ መዝሙር ተማር። ያንን መንገዱን ይዘህ ጠብጥብ። እዛ በመንገድ እግዚአብሔር ያወጣዋል ማለት ያገኛችሁ፣ በመንገዳችሁ ያወጣዋል። ብዙዎቻችሁ ፌሎሺፕ ስለማታደርጉ ጸጋችሁ አይወጣም። ይኸውላችሁ በአንተ ላይ እንደተነገረው ትንቢት ቃል መሰረት እጅ በመጫን አቀጣጥለዋለሁ። የተሰጠ በትንቢት ጊፍት አለ። እጅ ጭኛ አቀጣጥለዋለሁ ያለው ሎካል ቸርች ላይ እንጂ ፌስቡክ ላይ እና ቲክቶክ ላይ አይደለም። go to the ሎካል ቸርች ሂዱ። እኔ በጣም በሎካል ቸርች አምናለሁ። በጣም find ፌሎሺፕ ፈልጉ። እውነተኛ መጋቢ ደግሞ ያዙ። እሱንም የድንግል ልጅ መድኃኒዓለም ይርዳችሁ። እሱ አያገባኝም፣ ምን ያላፈላልግላችሁ። ግን መጋቢ ሲኖር ውስጣችሁ ያለውን ነገር ነው የሚያወጣው። awesome, go ahead, do something, enjoy the church. ጌታ ይመስገን። እንግዲህ ምንድነው ኦገስት ፈርስት ላይ ደግሞ ቨርጂኒያ እኛ ጋር ነው። ጌታን አብረን እናመልካለን። ከኦገስት ፈርስት ጀምሮ ኔክስት መንዝ ድል ያለ ብሬክ ስሩ እግዚአብሔር ይሰጠናል። ትልቅ ትሬኒንግ ሴንተር ልንጀምር ነው። ሃሌሉያ! I'm super excited. The first body of Christ in Virginia ላይ እግዚአብሔር ያፈነዳናል። ጌታ ይመስገን። ጌታ ጸልዩልን። ጌታ ይመስገን። ወይል እንግዲህ ያለ ኃይሌ ገብረስላሴ ምን ቀረን ፍሬንድ? ስርጉት። እሺ እሷ እሺ ፓስተርዬ ጌታ ዘመንህን ይባርክ። ረሳኸኝ መሰለኝ፣ በዛ ነው ደህና ደሩ ልትል ነው መሰለኝ።
ጌታ ዘመንን ይባርክሽ። ያው ዛሬ በብዙ ተምረናል። ደስ የሚል ትምህርት ነው። ከጳውሎስ ምን ተማርን የሚለው እንግዲህ ራሳችንን እንድናይ ነው የተማርነው። ክብር ለእግዚአብሔር ይሁን። ትንሽ የነካኝን አንድ ሁለት እናገራለሁ፣ ምክንያቱም ሁሉም ስለተባለ ማለት ነው። ለአዳም ልብስ መስፋት ያስተማረው ውድቀቱ ነው አልክ። ዛሬ በእግዚአብሔር የተሰጠው ከእግዚአብሔር ጋር ፌሎሺፕ እንዲያደርግ የተሰጠውን ነገር ነው ያጣውና ያ ውድቀቱ ነው ልብስን እንዲሰፋ ያደረገው። ልብስ ማለት ራቁትነቱን እንዲሸፍን ያደረገው ያ ውድቀቱ ነው። ዛሬ ከእግዚአብሔር ቤት እኛ ስንወጣ ራቁትነታችንን እናያለን። ማንነታችን የሚሸፈነው እሱ፣ ክብራችን እሱ ነው። በሱ ስንሆን ግን የእሱን ክብር በእኛ ላይ እንዲታይ ልብሳችን ማረጋችን እሱ ነው እና ያንን ያየሁት እዚህ ጋር ስታስተምር። ከዚህ ጋር ደግሞ ወረድ ብለህ ምን አልክ? 40 ዓመት ሙሉ ልብሳቸው፣ ጫማቸው በራሳቸው ልክ ነው የተሰፋው አልክ። ያ ማለት በጣም ይደንቃል። 40 ቀን ሙሉ አንድ ህፃን ልጅ አድርጎ እስከሚያድግ 40 ዓመት እስከሚሆነው ያ ነገር ያልጠበበው ያለ እንትን ያላለው በራሳቸው ልክ ስለተሰፋ ነው። በራሳቸው ልክ እና በዘር እና ክብር ለእግዚአብሔር ይሁን። በዘር ሳይከፋፈል ያለበሰን ልብስ በዘር ሳይከፋፈል ያለበሰን ልብስ ኢየሱስ ራሱን ነው። ክብር ለእግዚአብሔር ይሁን። ራሱን ያለበሰን፣ ክብር ለሱ ይሁንለት። በልባችን የተሰፋው በልካችን የተሰፋው ከዘር ከሃይማኖት ያልሆነ ኢየሱስ ይሁን፣ ንጉሱ ይሁን። ክብር ለእግዚአብሔር ይሁን። እንደዚህ ብዬ ጻፍኩ። ኢየሱስ ይሁን በልካችን፣ በቃ ንጉሱ ይሁን ለኛ ልብሳችን። ክብር ለሱ ይሁንለት። እና ምን አልክ ደግሞ? ያስገባነው ነው የሚያኖረን አልክ። ያስገባነው ነው እኛን የሚያኖረን። ምንድነው ዛሬ እኛ እያስገባን? ጤነኛ ወንጌል ነው ወይ በውስጣችን እያስገባን ያለ ነው? ጤነኛ ነገር ነው ወይ እየተማርን ያለ ነው? ያ ያስገባነው ነው እኛን የሚያኖረን። እኛን ጥሩ አይምሮ እንዲኖረን፣ ጥሩ አመለካከት እንዲኖረን የሚያደርገው ንጹህ ወንጌል ወደ ውስጣችን። ንጹህ ምግብ አይደለም ያፋፋው፣ ንጹህ ምግብ እኮ ነው እንጂ ዝም ብሎ ምግብ ያው ፖይዝነስ ነው። በተለይ ደግሞ የተመረዘ ምግብ ፖይዝነስ ነው፣ ይገለናል፣ ያሳምመናል። እና ግን ንጹህ ያልሆነም ወንጌል እንደዛ ነው። ንጹህ የሆነ ወንጌል ግን ያሳድገናል፣ ለሌሎች እንድንተርፍ፣ ለሌሎች እንድንራራ። ምክንያቱም ወንጌል ፍቅር ስለሆነ እና ክብር ለእግዚአብሔር ይሁን። ይሄንን ተማርኩኝ እና እንደገና ምን አልክ? ስለ ራስህ እዚህ ጋር ስታወራ ከሚቀበሉኝ ይልቅ አልክ የሚቀበላቸው ይበልጣሉ አልክ። ምክንያቱም መስቀሉ ስላበራልኝ አልክ። ክብር ለእግዚአብሔር ይሁን። መስቀሉ ሲያበራልን ከሚቀበለን ይልቅ የምንቀበለው ይበልጣል። ክብር ለሱ ይሁንለት። እኔ የጠላኝን በመስጠት በቀለዋለሁ አልክ። እግዚአብሔር ልጁን በመስጠት ስለተበቀለ ክብር ለእግዚአብሔር ይሁን። እግዚአብሔር ልጁን ለኛ ሰጥቶ ነው የተበቀለና ይሄ በጣም ደስ የሚል ነው። እግዚአብሔር ክብር ለእግዚአብሔር ይሁን። እሱ በእኛ ኃጢአት ብዙ ነገር ሆኗል። ብዙ ነው በምን እንደምገልጸው አላውቅም፣ ግን ክብር ለእግዚአብሔር ይሁን። በቃ እንድንኖርለት እግዚአብሔር ይርዳን። ጳውሎስ የረከሰችውን ቆሮንቶስ ጳውሎስ ምን አለ? የረከሰችውን ቆሮንቶስ ወደ ጠረጴዛ ዙሪያ አላመጣቸውም ወደ መስቀሉ እንጂ አልክ። እና ጳውሎስ ወደ መስቀሉ ነው ያመጣቸው፣ በጠረጴዛው ዙሪያ አላወያያቸውም። እናንተ እንዲህ እንደዛ ወደዚህ ወደዛ አላላቸውም። በቃ ወደ ፍቅር፣ ወደ መስቀሉ፣ ወደ ዋናው፣ ምክንያቱም ዋናው ኢየሱስ ስለሆነ ወደ ኢየሱስ ነው ያመጣቸው፣ ወደ መስቀሉ፣ ወደ መዳን ነው ያመጣቸውና ክብር ለእግዚአብሔር። ዛሬ ከጳውሎስ ምን ይሆን የምንማረው አልኩኝ። እና በጣም ልቤን የነካው በጣም በቃ እውነት በጣም ያለቀስኩበት ምን እንደሆነ ታውቃለህ ፓስተርዬ? በእውነት
አብ ፊት ምንም የተለዋወጠ እግዚአብሔር ጌታ ኢየሱስ ክርስቶስ ምንም የተለዋወጠ ማንነት የለውም። አብ ፊትም ይሰግዳል፣ የሰው ልጆችንም እግር ያጥባል አልክ። ክብር ለእግዚአብሔር ይሁን። እግዚአብሔር በጣም ተቼ ያረገኝ፣ አለቀስኩበት። ከአብ ጋር እኩል ነው፣ ከሰውም ልጆች ጋር እኩል ነው አልክ። ክብር ለእግዚአብሔር ይሁን። እሱ ማይለዋወጥ አባት ነው ያለን፣ ማይለዋወጥ ማይቀያየር፣ ዘመናት፣ ወራቶች፣ ቀናቶች የማይቀይሩት። ክብር ለሱ ይሁንለት። ወደቃችሁ ብሎ የማይጥለን፣ ተራባችሁ ብሎ የማይተወን፣ ታረዛችሁ ብሎ የማይገፋን፣ ክብር ለሱ ይሁንለት። አንድ የሆነ አባት፣ ለሁሉ አንድ የሆነ፣ ለታናሹም ለታላቁም እስትንፋሱን ለሰጠ ሁሉ አንድ የሆነ፣ ክብር ለሱ ይሁንለት። ኢየሱስ ነው የአብ እንዲያልክ ደግሞ ኢየሱስ ነው የአብ የጽድቅ መለኪያ አልክ። እኔ ጽድቄን የምለካው ከጻድቁ አንጻር ነው አልክ። ክብር ለእግዚአብሔር ይሁን። ጽድቃችን ኢየሱስ ነው። ከኛ ጽድቅ አይደለም የምንጀምረው። ስንጀምር ለማንም ቢሆን ስንጀምር ከኛ ጽድቅ ሳይሆን ከጻድቁ ከኢየሱስ ነው የምንጀምረው። የኢየሱስን ነገር ስናወራ፣ ስለ ኢየሱስ ስናወራ ከኢየሱስ ነው መጀመር ያለብን። ከዋናው ከመስቀሉ ነው መጀመር ያለብን። ምክንያቱም እኛ ጽድቃችን የኛ ጽድቅ ምን የትኛው ጽድቅ የለንም። እኛ የጸደቅነው በሱ ነው። ክብር ለሱ ይሁንለት። ኦ ኢየሱስ ሃሌሉያ። እና ስለ እንትን ስታወራ ደግሞ ስለ ትዳር ስታወራ ምን አልክ? ስለ ትዳር ትንሽ ነካክተ ነበረ። ሚስቴን ያልፈታሁት አልክ። ልጆቼ እኔን አይተው እንዳይፈቱ ነው አልክ። ክብር ለእግዚአብሔር ይሁን። ወዴት ወሰደኝ መሰለ ይሄን ስትናገር? እናታችን ያው ስለኔ ታሪክ ላወራ አይደለም ግን በቃ እናታችን እንዴት ነው ያሳደገችን የሚለው ነገር። ምክንያቱም ሰው በፊት እናቶቻችን እንዴት አድርገው እንዳሳደጉን ሁላችንም እናውቃለን። በጥርሷ ነክሳ ልክ እንዴት ነው የድመት ጫጩቶቿን ነክሳ እንደምትሄድ ልክ እንደዛ ነበር ያሳደገችን። ሁሉን ችላ ሁሉን ነገር እና ያ ምንድነው አራያ ነው ለልጆች እንዳይበተኑ አራያ ነው። ዛሬ ትዳር አልጋ ባልጋ አይደለም ግን እንድንቻቻል ኢየሱስ ደግሞ በመሃል ኢየሱስ የሚባለው ንጉስ እንዲነግስ በመሃላችን ሁላችንም ባልም ታጋሽ ሚስትም ታጋሽ እንዲሆን ነው ትዳርና። ክብር ለእግዚአብሔር ይሁን። ያንን አስተማርከኝ ፓስተርዬ። እና ስለ ጳውሎስ ዛሬ ምን ተማርን የሚለውን ሳስብ ጳውሎስ በእስር ቤትም ያው ነው፣ በሰንሰለትም ላይ ሆኖ ስለ አባቶቹ ስለነሱ ነበረ የሚማገትላቸው የነበረው። እና ዛሬ እኛ የቱ ጋር ነን ያለነው? በትንሽ እንቅፋት ከኢየሱስ ቤት እንወጣለሁ ነው በቃ እኔ በብዙ በቃ እስር ቤትም ብንሆን አልጋ ላይ ታመንም ቢሆን በየትኛውም አጋጣሚ ቋንቋችን፣ ንግግራችን፣ ስብከታችን መስቀሉ ብቻ ይሁን። ምክንያቱም አንድን ሰው ከስህተት ወይም ካለበት ነገር ሳይሆን ከዋናው ከመስቀሉ ምክንያቱም መስቀሉ ፍቅር ነው። ከመስቀሉ ስንጀምር ያ ሰው እኛን ሳይሆን ውስጡ ተች ይደረጋል፣ ውስጡ ማንነቱ ይነካል። እና ያንን መስቀሉን እንድናወራ ዛሬ የተረከብነውን አደራ እንድናስረክብ እግዚአብሔር ይርዳን። በእውነት በሄድንበት ሁሉ ወሬያችን መስቀሉ እንዲሆን፣ በሄድንበት ሁሉ ያዳነን ማን ነው የሚለውን እንድናወራ፣ በፍቅር እንድንሰብክ። ምን አሉኝ የኔ አሰሬ እናት በጣም እንግዲህ ምድራዊ ሀብታም በጣም ሀብታም ናቸው። የምድራዊ ሀብታም ማለት ነውና ሁሉ ነገር ሙሉ ነው። ባለፈው ባሏ ሞተና በጣም እንትን ብላለች። ድንገት ነው የሞተው። እንግዲህ ህይወት ይሄ ነው። አብረን በልተን ከዛ ከ20 ደቂቃ በኋላ ነው የሞተው የልብ ችግር ስለነበረበትና ምን አለችኝ? ጠራችኝና ስርጉት አለችኝ። አቤት አልኩኝ። እኔ አለችኝ ካንሰር ታማሚ ናት። እኔ ሰላም የለኝም አለች።
ሰላም የለኝም ሰላምን ማገኘው ስትለኝ ሰላም ኢየሱስ ነው ቁርአን ላይ አለ አይደለም አልኳት። ያ ሰላም ኢየሱስ ነው። እንዴት እንደምገልጽልሽ አላቅም፣ ግን ኢየሱስ በቃ ሰላምሽ እሱ ነው። እኔ ሁሉ ነገር አለኝ እንደዚህ ነው ኖ ያ አይደለም። ለካ ሁሉ ነገር ኖሮ ሰላም የሌለው ኢየሱስ ከሌለ ሰላም የለም። እና በጣም ገረመኝ ሁሉ ነገር እንዴት እንደምላቸው። ጋርደኑ ራሱ ላይክ ምድራዊ ገነት ነው ጋርደኗ ብቻ፣ እንኳን ሌላውን ተው ፎቁን ምናምኑን ተውት። እና ሰላም ለካ ኢየሱስ ነው። ዛሬ በፍቅር ኢየሱስን እንድንሰብክ የተሰጠን። እኔ አሁን እዛ ጋር ብዙ ነገር ብያታለሁ፣ ዘርቻለሁ፣ በቃ ዘርቻለሁ እዛ ጋር። እንግዲህ የሚያበቅለው ኢየሱስ እግዚአብሔር ነው። እኔ አንዳንዴ እንደዚህ ሳገኝ እንግሊዘኛ አረብኛም ሳገኝ እልክላታለሁ። ሰማ እንትን የላኩልሽን ስብከት የላኩልሽን ነገር ሰማሹ አዳመሹ እላለሁ። አዎ ትላለች። እና ይሄ ነው ከኛ የሚጠበቀው፣ ይሄ ነው በየንበት በምንም የቋንቋ ባለቤት ኢየሱስ ነው። ዛሬ ከጳውሎስ ህይወት የተማርኩት እኔ ይሄንን ነው። በሄድኩበት በቃ በተቀመጥ ምንም እሱ ሌላ ወሬ የለውም ከመስቀሉ ውጪ። ዛሬ እሱን እንድናወራ እግዚአብሔር ይርዳን፣ ከማውራት የዘለለ እንድንኖር ይርዳን እግዚአብሔር። እና ይሄንን ነው የተማርኩት። በቃ በሄድኩበት ሁሉ ኢየሱስን በፍቅር እንዳወራው፣ የዳንኩበትን እውነት እንዳወራው፣ ያን በቃ ያ ብራንዴ ልብሴ ዋናው የሚታይልኝ እሱ እንዲሆን በቃ ይሄንን ነው ዛሬ የተማርኩት። ጌታ ዘመንህን ይባርክ ፓስተርዬ። ተባረኩላችሁ፣ ወዳችኋለሁ። ተባረክ ብሩኪ። ጌታ ቸር ነው። ጌታ መልካም አምላክ። ምንድን ነው ያስቅ ከኔ አይወጣም እዛው ብሏል። በዚህ ማን ዘጋም። ጌታ ይመስገን። ቅዱሳን እግዚአብሔር ዘመናችሁን ይባርክ። ቆሮንቶስ ምዕራፍ 2 እንደዚህ ጌታ ዘመናችሁን ይባርክ። አባቶች ስለነበረን ጊዜ ሁሉ እናመሰግናለን። ቅዱስ ስምህ ለዘላለም የተባረከ ይሁን። አባቶች ስለነበረን ጊዜ ሁሉ እናመሰግናለን። በኢየሱስ አሜን። ጌታ ሊፈቅድ ለሰዓት እንገናኛለን። ጌታ ያስተምረን። መልካም ተባረክ።